ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላምና በፍቅር አደረሳችሁ። እንዴት አላችሁልኝ? በዓሉ የሰላም የፍቅር እንዲሆን እንመኛለን። እንግዲህ የተወዳጅ ተመልካቾቻችን አንዳንድ ወዳጆችና ጓደኞቼ ስለ አእላፋት ዝማሬ አንስተው እንዴት አየው በሰላም ተጠናቀቀው ብለው የሚያነሱ አንዳንድ ሰዎችን ለማየት ሞክሬያለሁና ጥያቄን በጥያቄ ነበር የመለስኩት። አባባላቸው ስለገረመኝ ነው። ከመቸለት ወዲህ መንግስት ያዘጋጀው ፕሮግራም እንቅፋት አግኝቶት ያውቃል? ይሄን አይታችሁታል ወይ? አእላፋት የፖሊስ ሰራዊትን አሰማርቶ ያዘጋጀው ዳንስ አይሉት ዘፈን አይነት ፕሮግራም ልክ እንደ ትልቅ ዲል በሰላም ተጠናቀቀ ብሎ ማውራት አንዳንዴ ምን እያሰብን እንደሆነ ግራ ይገባኛልና የምንድነው አለ ኪው የምሮኪዋችን ራሱ መመዘን ያለበት ይመስለኛልና ከመቸለት ወዲህ ነው መንግስት የጨረቃ ጳጳሳትን መርጣለሁ ብሎ ያዙ ይልቀቁኝ ሲል እንደነበረ ሚኒስትሮችን ሰብስቦ አርፋችሁ ተቀመጡ፣ ይሄንን ማውቀው እኔ ብቻ ነኝ፣ አባቶች መብታቸው ነው፣ የፈለጉትን ሲኖርስ ማቋቋም አለበት ብሎ ሲዝት የነበረ መንግስት፣ ቀደም ሲል ለተለያዩ አገልግሎቶችን መስቀል አደባባይን ሲከለክል የነበረ መንግስት ዛሬ የሀገሪቱን ሚዲያ እንዲዘግቡ አድርጎ ፖሊስን አሰማርቶ በሁሉም አቅጣጫ መንገድ ዘግቶ የሚለው ኮራሱ አንድ መልስ ነውና መንገድ አዘግቶ በሺዎች የሚቆጠሩ ፖሊሶችን አዘጋጅቶ ፌደራል ፖሊሶችን አሰማርቶ ዳንሱንና ጭፈራውን በሰላም ተጠናቀቀ ብሎ ማውራት ይሄ አለማሰብ ነው። ምንም ማለት አይደለም። ምንም ይሁን ምን መሰል ካድሬዎችና ወዳደሮች ብዙ ሊያወሩ ይችላሉ። ይልቅስ ህሊናዬን የገዛው አይምሮዬን የሳበው በየአድባራቱ የተደረገው የበዓለ ልደት ልዩ ፕሮግራም፣ የማህሌቱ ፕሮግራም፣ የምስጋናው ፕሮግራም ልቤን የገዛው እሱ ነው። ወደዳችሁም ጠላችሁም በተለይ ደግሞ የልደት በዓል በቅዱስ ላሊበላ በአማረ በደመቀ ሁኔታ ተከብሯል። እቅዱም ዓላማው ፕሮግራሙም በቅዱስ ላሊበላ የሚደረገውን ዓመታዊ በዓል ለማጨናገፍ ሆን ተብሎ የተሰራ ፕሮግራም ነው። ዲያቆን ሄኖክ ኃይሌን በግሌ አከብራለሁ፣ ግን ለእንደዚህ አይነት ተባባሪ በመሆኑ ደግሞ በጣም አዝናለሁ። እግዚአብሔር የሚያውቀውና ሆን ተብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በየቦታው እየሞቱ እየተገደሉ ሀብት ንብረታቸው እየተቃማ በቁማቸው እየተቃጠሉ ሰላም አለ ለማስመሰል የተሰራ ስራ እንደሆነ ይታወቃል። ለዚህ ደግሞ ወደንም ጠላንም በቦታው የተገኘንና ያለን ሰዎች ሁሉ ተባባሪዎች ነን። በአንድም በሌላ ነገር እኔ ያላውቅም ነበር የሚለው ነገር አይሰራም እና በሁለተኛ ደረጃ ደግሞ እንዳልኳችሁ ያማረና የደመቀ የተዋበ የዕለተ ልደት ወይም የገና በዓል በቅዱስ ላሊበላ ቤዛ ኩሉ በተለይ የሚታወስ ነው። እንኳንስ እኛ ኢትዮጵያውያን ኦርቶዶክሳውያን አይደለንም የውጭ ዜጎች እንኳን መጥተው የሚጎበኙት ልዩ ፕሮግራም እንደሆነ ሁላችንም የምናውቀው ነውና ያንን ለማጨናገፍ ሰው ወደዛ እንዳይሄድ ጉዞ እንዳያደርግ ታሪካዊ ቦታውን እንዳያይ የቅዱስ ላሊበላን በዚህ አጋጣሚ በልደት ምክንያት ሰው ከሄደ በኋላ ቅዱስ ላሊበላ የሰራውን ድንቅ የፍልፍል አብያተ ክርስቲያናቶችን እንዳያይ ሆን ተብሎ የተሰራ ክፉ ሴራ መሆኑ ግልጽና ግልጽ ነው። በልደት በዓል ሰው ማህሌቱን ይቆማል፣ አብሮ እልል እያለ ያሸበሸበ ቤተክርስቲያን ያሳልፋል እንጂ በፖሊስ ታጅቦ መስቀል አደባባይ ላይ ፋሽን ሾው ይመስል ሜካፕን ተለቅልቆ መጥቶ የዳንስ ያክል አይነት ፕሮግራም ማካሄድ እንደ ትልቅ ዲል ቆጥሮ እናንተ ስለተናደዳችሁ ስለቀናችሁ ነው በሰላም ስለተጠናቀቀ ብሎ የሚለኝ ሰው ጤነኝነቱ ራሱ ያጠራጥረኛል። ፖሊስ የሚጠብቀው አካላት እንዴት በፖሊስ ሊደበደብ ይችላል? በሌባስ ሊዘረፍ ይችላል? እና እንደምትሉ ሰዎች ህሊናችሁን ይሸጣችሁ ለእውነት ሳይሆን ለጊዜያዊ ጥቅም የቆማችሁ እንደሆናችሁ ግልጽ ነው። 3 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
ያም መከራና ፈተና በስቶበት እንዳይሄዱ ምእመናን ተከልክለው ታግደው በሌላ በብልጭልጭ ነገር አታለዋቸው የቅዱስ ላሊበላ በዓል እንዳይከበር ያደረጉት ጥረት ሳይሳካ በአማረና በደመቀ መንገድ ስለተከበረ ደስ ብሎኛል። በተለያየ ሶሻል ሚዲያ ላይ ቪዲዮ ተላልፏልና ያን ብታዩት የበለጠ ትገረማላችሁ። እኔ ግን በፌስቡክ በፎቶ አስቀምጫለሁ ማየት ትችላላችሁና ይሄ ነበር የነበረው። ለማንኛውም የተወደዳችሁ እግዚአብሔር ቤተሰቦች በመላው ዓለም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 በዓለ ልደት በሰላም በፍቅር አደረሳችሁ ለማለት እወዳለሁ። መልካም ቀን ይሁንላችሁ።